የገባው ሰው ከመመንመኑ የተነሳ የነደደች ክብሪት ስንጥር ይመስላል። ሰውነቱም እጁም ከንፈሩም ይንቀጠቀጡ ነበር። አገጩ ሁሉ ይንቀጠቀጥ ነበር። ከፊት ለፊት ነበር የተቀመጠው። ሰውየው መቼም ጥሩ ተናጋሪ ብቻ አይደሉም፣ ጥሩ አድማጭም ናቸው። እያንዳንዱ ሰው የሚናገረውን በጥንቃቄና በትዕግስት የማድመጥ ችሎታ አላቸው። እሺ ጓድ፣ ጥሩ ጥያቄ ነው አሉ። እውነትም ጥሩ ጥያቄ ነበር። የሚሰጡትን መልስ በጥንቃቄ ለማስፈር ተዘጋጀው። ወስፋቴ መንጫጫቱን አቁሞ ነበር። እንደሚታወቀው በኢትዮጵያ ሰፊ ህዝብ ትግል በተለይም በአብዮታዊ ሰራዊታችን ያላቋረጠ መስዋዕትነት በወዳጅ ሶሻሊስት ሀገሮች ሁለገብ ድጋፍ አብዮታችንን ከተከላካይነት ወደ አጥቂነት አሸጋግረናል። ከዚያም እንደ ሁኔታው አስፈላጊውን የትግል ታክቲክና ስትራቴጂ የቀየስን በተከታታይ በሀገሪቱ መሃል ምስራቅ፣ ደቡብና ምዕራብ የተነሱብንን የአብዮቱን የውስጥ ጠላቶች፣ የውጭ ወራሪዎችና ጣልቃ ገቦች ሁሉ ደምስሰናል። በአሁኑ ጊዜ ለአብዮታዊ እርምጃ፣ ለሀገራችን አንድነት፣ ለህዝባችን ደህንነት በተለይም ለአብዮታዊ ሰራዊታችን ፋታ ማጣትና ለኢኮኖሚያችን መቆርቆዝ ብቸኛና አይነተኛውን ጠንቅ በመሆን የሚፈታተነን ቢኖር በኤርትራ የመሸገው ተገንጣይ የአዳሃሪ ድርጅት ነው። ይህ ቅጥረኛ አዳሃሪ ድርጅት የጥፋት ተልእኮን ተግባራዊ ለማድረግ ከተነሳሳ የረጅም ጊዜ ታሪክ ያለውና እንደ ሌሎች ችግሮች ሁሉ ካለፈው ስርዓት የተረከብነው ሲሆን የጥፋት ተግባሩን እጅግ ያስፋፋውና በተቃውሞም እጅግ የተጠናከረው አመቺ ሆኖ ባገኘው አጋጣሚ ከአብዮታችን ፍንዳታ ወዲህ ነው። ይህ አዳሃሪ ገንጣይ ድርጅት አብዮቱ በመጣባቸውና የመደብ ትግሉም ባንገዋለላቸው የውስጥ ጠላቶቻችን ድጋፍና የውጭ ኃይሎች እርዳታ ከጊዜ ወደ ጊዜ እየተጠናከረና በዚያውም መጠን የጥፋት ተግባሩን እያስፋፋ መጥቶ በተለይ እኛ በተለያዩ ችግሮች ተወጥረን በነበረበትና እሱ ከመላው አድህሮት ካምፕና ከዓለም አቀፍ ኢምፔሪያሊዝም ከፍተኛ የሞራልና የማቴሪያል እርዳታ አግኝቶ ዓላማውን እስከ ማሳካት ተቃርቦ በነበረበት ወቅት ማለትም ከ3 ዓመት በፊት ሁለተኛው ነፃ አውጪ አብዮታዊ የጦር ሰራዊታችን አይቀጡ ቅጣት እየቀጣ ወንበዴው ተንሰራፍቶባቸው በነበሩት የክፍለ ሀገሪቱ 7 አውራጃዎች በማስወጣት ከሱዳን ሪፐብሊክ ጋር በሚያዋስነን አንድ አውራጃ ማለትም በሳህል አውራጃ እንዲሰባሰብ አስገድዶታል። ሀገራችን በውስጥም በውጭም አያሌ ችግሮች ተወጥራ አንድነቷና የአብዮቱም ደህንነት እጅግ አሳሳቢ ሁኔታ ላይ በወደቀበት ወቅት ከዚህ አደገኛ ሁኔታ በአስቸኳይ ለመውጣት ሲባል በአስቸኳይ የተቋቋመው አብዮታዊ ሰራዊታችን ትምህርት፣ የውጊያ ልምድና በአጠቃላይ ዝግጅቱ የይድረስ ስለነበረና የተጠቀሱትን አያሌ ድሎች የተቀዳጀነውንም ከፍ ያለ መስዋዕት በመክፈል ስለነበር ባለፉት 2 ዓመታት ውጊያውን በመጠኑ ጋብ አድርጎ መልሶ በመቋቋምና ጉድለቶችን በማሟላት ለመጨረሻ ወሳኝና ደምሳሽ ውጊያ ራሱን በማዘጋጀትና ነፃ በወጡ ቀበሌዎች የሚገኙትን ወገኖችንም እንደዚሁ መልሶ በማቋቋም በማንቃትና በማደራጀት ቆይቷል። የኤርትራን ችግር በሰላም መንገድ ለመፍታት ለተገንጣይ ቡድኖች የማይዋጠላቸው መሆኑ በተደጋጋሚ የተደረገላቸውን የሰላም ጥሪ አለመቀበላቸው የሚያረጋግጥ ስለሆነ ከኃይል በስተቀር የሰላም ቋንቋ ለማይገባቸው ተገንጣይ ወንበዴዎች የሚፈለገውን የኃይል ሚዛን ከማሳየት በስተቀር ሌላ ምርጫ ስለማይኖር የማያዳግም ወታደራዊ እርምጃ ለመውሰድ ተገደናል። እኛ ጦርነት ፈልገን አይደለም የምንዋጋው፣ ተገደን ነው። እኛ የምንፈልገው ሰላም ነው፣ ብልጽግና ነው። ወደ ጥያቄው ልመለስ። ለምን በአሁኑ ጊዜ የኢትዮጵያ ሰርቶ አደር ህዝብ አንዱ ክፍለ ሀገሩ በወንበዴ አራዊት ተወሮስ ሰላም አለኝ ወይም ደግሞ ከአካሉ ክፍሎች አንዱ ቆስሎ ጤንነት አለኝ ሊል አይችልምና በዚህ ክፍለ ሀገር ውስጥ ለረጅም ጊዜ የቆየውን ችግር ማስወገድ የወቅቱ ተቀዳሚ ተግባሩ አድርጎታል። እንደሚታወቀው በሌሎች ግንባሮች ትንሽ ፋታ አግኝተናል። ኃይላችን ሰሜናዊው ግንባር ላይ ሊያተኩር የሚችልበት አመቺ ሁኔታ ተፈጥሯል። ዚያድ ባሬ ዛሬ በከፍተኛ ውጥረት ላይ ይገኛል። የአረብ ዓለም በካምፕ ዴቪድ ስምምነት የተነሳ በከፍተኛ ፖለቲካዊ ግጭት ተወጥሯል። ኢራቅና ኢራን በጦርነት ላይ ይገኛሉ። ጎረቤታችን የሆነችው ሱዳንም በአሁኑ ጊዜ ፋታ የማይሰጣት የውስጥ ችግር አላት። ተገንጣይ ወንበዴዎች የሞራልና የማቴሪያል እርዳታ እንደልባቸው የማያገኙበት ጊዜ ነው ብለን እንገምታለን። ተገንጣይ ወንበዴዎች ባካሄዱት የእርስ በርስ ጦርነት ምስቅልቅላቸው የወጣበትና የተዳከሙበት ጊዜ ነው። በአንጻሩ
አብዮታችን በውስጥም ሆነ በውጪ ከማንኛውም ጊዜ ይበልጥ የተጠናከረበት ጊዜ ነው። ዛሬ መላ የሶሻሊስት ካምፕና ትራማጅ ድርጅቶች ከአብዮታችን ጎን ተሰልፈው ይገኛሉ። ተገንጣይ ወንበዴዎች ተተፍተዋል እና ግብአተ መሬታቸውን የምንፈጽምበት አመቺ ጊዜ አሁን በመሆኑ ነው። ግልጽ ነኝ የሚል ነበር የተሰጠው መልስ። ሌላ ጥያቄ ወይም አስተያየት? እኔ እጄን አወጣሁ። ሲከነክነኝ የቆየ ጥያቄ ነበረኝ። ወደ አስመራ ከመምጣቴ በፊት በሺና በፓሬት የተጻፈ የሚል ትንሽ መጽሐፍ አንብቤ ነበር። ጥያቄ የጎሬላ ውጊያ ስልት ሲያመች ማጥቃት፣ ሳያመች መሸሽ፣ ከቦታ ቦታ እየተዘዋወሩ አደጋ በመጣል የመንግስት ወታደሮችን ማስጨነቅና ማበሳጨት ስለሆነ እንደተባለው እኛ በተደራጀ ወታደራዊ ውጊያ ስልት ስንሄድባቸው ናቅፋ ላይ ተሰባስበው ይቆዩናል ወይ? እልቂታቸውን መጋበዝ አይሆንባቸውም ይሆን የሚል ነበር። አዎ ጓድ፣ ጥሩ ጥያቄ ነው። አንተ የጠቀስከው የጎሬላዎችን የመጀመሪያ እድገት ደረጃ ነው። የጎሬላ ንቅናቄ ለረጅም ጊዜ በዚህ ሁናቴ ሊቀጥል አይችልም። በግድ ወደ ኮንቬንሽናል አርሚ ይለወጣል። ታክቲኩና ስትራቴጂውም እንደዚሁ ወደ ኮንቬንሽናል ታክቲክና ስትራቴጂ ይለወጣል። በአጠቃላይ ሰሜናዊ ተገንጣይ ወንበዴዎች አሁን እንዲህ ያለው የእድገት ደረጃ ላይ ነው የሚገኙት። ወደ መጀመሪያ ደረጃ እንዳይመለሱ ማድረግ የኛን ያላሰለሰ ጥረትና ፖለቲካዊ ትግል ይጠይቃል። አሳ ከባህር ከወጣ ይሞታል። ተመልሶ እንዳይገባ ለማድረግ ርዕዮተ ዓለማዊ ፖለቲካዊና ድርጅታዊ ስራዎችን ማጠናከር ያስፈልጋል። ተሳስቼ እንደሆነ ልታረም እችላለሁ። የሰጠሁት መልስ በቂ ነው ወይስ አይደለም? ለእኔ የተሰጠው መልስ በቂ ነበር፣ ግን ሌላ እጅ ሲወጣ አየሁ። ኮሎኔል ታሪክ ወልዳይ ነበር። በጸረ ጎሬላ ውጊያ የታወቀ ኤክስፐርት ነው። ሰውየው ጀግና ይወዳሉ መሰለኝ። ሲያዩት ፈገግ አሉ። ጆሮዬን አቀናው። ከወታደራዊ ሰላምታ በኋላ ጓድ ሊቀመንበር፣ የማክለው ተጨማሪ ሐሳብ አለኝ። እሺ ጓድ። እንደገና ወታደራዊ ሰላምታ። በዚያ ቁመቱ ላይ ወደ ላይ ተንጠራርቶ ሰላምታ ሲሰጥ የባሰውኑ ተመዘዘ እንደ ሸምበቆ። ጓድ ሊቀመንበር በትክክል እንዳስቀመጡት ማንኛውም የጎሬላ ንቅናቄ የራሱ ዲያሌክቲካዊ እድገትና ሂደት አለው። በቡድን ሰፊ ቦታ ላይ የደፈጣ ውጊያ ሲያካሄድ የቆየ የጎሬላ ንቅናቄ የሰራዊቱ ቁጥር ካደገና ኃይሉ ከተጠናከረ በኋላ በግድ አንድ ላይ ተሰባስቦ ኮንቬንሽናል ጦርነት ለማካሄድ ይገደዳል። ይሄን ካላደረገ ድል ሊቀዳጅ ወይም ህልውና ሊኖረው አይችልም። በወንበዴዎች መካከል የሆነውን የእርስ በርስ ጦርነት ያስከተለው የሃይማኖት፣ የጎሳ፣ የደገኛና የቆለኛ ቅራኔ ብቻ ሳይሆን የደረሱበት የእድገት ደረጃም ጭምር ነው። ሻዕቢያ ጀብሃን ደምስሶ ከሜዳ ያስወጣው ራሱን ብቸኛ ተወካይ ለማድረግና ፖለቲካዊና ወታደራዊ ሞኖፖሊ ለመያዝ ነው። በተገንጣይ ወንበዴዎች መካከል ያለው ቅራኔ በዚህ ብቻ የተወሰነ አይደለም። ቅራኔው በአውራጃና በመንደርም ጭምር ነው። ደገኛው የሐማሴን፣ የአካለ ጉዛይ፣ የስራይ ተወላጆች በማለት አይስማማም። ቆለኛው የስምሃር፣ የማርያ፣ የሰነሂት፣ የባርካ፣ የሳህል፣ የደንከል ልጆች በማለት አይጣጣም። ሻዕቢያ፣ ጀብሃ፣ አልዋህዳ፣ አጂብ የሚባሉት ፖለቲካዊ ቅርጾች የዚሁ ፈለግ ነጸብራቆች ናቸው። ይዘት የላቸው። የሚያራምዱት ህዝባዊ መስመር የላቸውም። ጎሳዊ ድርጅቶች ናቸው። ወደ ተነሳሁበት ነገር ልመለስና ሻዕቢያ ዛሬ ወደ ቋሚ የውጊያ ስልት ታክቲኩንና ስትራቴጂውን ለውጧል። ሻዕቢያ በአሁኑ ጊዜ ኃይሉን አንድ ላይ አሰባስቦ መደበኛ ጦርነት ከመቅጠብ ሌላ ምርጫ የለውም። ይህ ሊሆን የቻለው አንድ ፊት ከውስጣዊ ድክመቱ የተነሳ ነው። ጀሌዎቹን አንድ ላይ አሰባስቦ በጠመንጃ አፈሙዝ እያስገደደ ካላዋጋ በስተቀር ህልውናው ያከትማል። ጀሌዎቹ በበጎ ፈቃድ የገቡ አይደሉም። ከየማሳው በግድ ታፍነው የተወሰዱ የገበሬ ልጆች ናቸው። ነፃነት ይዘን በድል በአጭር ጊዜ ውስጥ እንመለሳለን በማለት በ1967 የእናት ሀገር ጥሪ ተቀብለው በጀብደኛነት ወደ በረሃ የወጡትም አያሌ ወጣቶች ዛሬ ተስፋ ቆርጠዋል። የበረሃ ኑሮ አንገፍግፏቸዋል። ለመመለስ ይፈልጋሉ። እነዚህ ሁሉ አንድ ላይ ታፍነው ካልተያዙ የሻዕቢያ ህልውና ያከትማል። አሁን ጥያቄው የሻዕቢያ ድክመትና ጥንካሬ ምንድን ነው የሚል ይሆናል። የጎሬላ ንቅናቄ ድክመትና ጥንካሬው በ10 ነጥቦች ሊለካ ይችላል። እነዚህም የውጊያ ወረዳ አመችነት፣ ቴሬን፣ የሰራዊቱ ሞራል፣ ፖለቲካዊ ንቃት፣ ሎጂስቲክ፣
የሰራዊቱ ተዋጊነት ብቃት ወይም ስልጠና፣ የመሳሪያ አይነት፣ የመሪዎቹ ብቃት፣ ዲሲፕሊን፣ መጠጊያ ሀገር ወይም ስፍራ ሳንክቹሪ እና ህዝባዊ ድጋፍ ናቸው በማለት መለኪያ ነጥቦቹን ከደረደረ በኋላ ለእያንዳንዱ አርዕስተ ነገር 10 ነጥብ እየሰጠን ከመቶ ብንተምን ሻዕቢያ ዛሬ ያለበትን ፖለቲካዊና ወታደራዊ ሁኔታ በተጨባጭ ለመገመት ይቻላል። በአጠቃላይ የሻዕቢያ ሰራዊት ሞራል ወድቋል። የሚሰጠውን ፖለቲካዊ ትምህርት በአድርባይነት ካልሆነ በቀር ከልቡ የሚቀበል ያለ አይመስለኝም። የሚተዳደረው በጠመንጃ አፈሙዝ ዲሲፕሊን ነው። ህዝባዊ ድጋፍ የለውም። ዛሬ የኤርትራ ሰርቶ አደር ህዝብ ምንም እንኳ በረሃ ላሉት ልጆቹ ቢያስብም ስጋ ነውና በሙሉ ልቡ ሰላምን ይፈልጋል። የሻዕቢያ ጀሌዎች ዛሬ ምንም አይነት ወታደራዊ ስልጠና አያገኙም። እርግጥ ጦር ሜዳ ውሎ ከመዋጋት የበለጠ የጦር ትምህርት ቤት የለም። የገበሬ ልጆች እንደ በግ እየተነዱ ነው ለጥይት የሚዳረጉት። መሪዎቹ የለየላቸው ቅምጥሎችና አምባገነኖች ናቸው፣ ጀብደኞች ናቸው። በመጠጊያ በኩል ሻዕቢያ ዛሬ በሱዳን አመቺ ሁኔታ የለውም። ጀብሃ ጥቃቱን ለመወጣት ከኋላ እየተዘጋጀለት ነው። በመሳሪያና በሎጂስቲክ ሻዕቢያ ደህና ነው። ድርጅቱ የሚያስገርም ቅልጥፍናና የፈጠራ ችሎታ አለው። ዋናው ጠንካራ ጎኑ ግን ሻዕቢያ የመረጠው የውጊያ ወረዳ ነው። ናቅፋ የተፈጥሮ ምሽግ ነው። የናቅፋ ተራራዎች አይበገሩም። ሻዕቢያ ደግሞ እንኳን በኖረበት ቀርቶ ባደረበትም ስፍራ የሰው ቁመት የሚውጥ ጉድጓድ ሳይቆፍር አያድርም። ፍልፈል ነው። የሻዕቢያ ጀሌዎች አንዴ ከምሽግ ከወጡ ቆመው የመዋጋት ልምድ የላቸው፣ ፈርጣጮች ናቸው። እና ወደፊት የምንዋጋው ከሻዕቢያ ወኔ ጋር ሳይሆን የተፈጥሮ ምሽግ ከሆኑት ከናቅፋ ተራራዎችና ድንጋዮች ጋር ይሆናል። እና ወሳኝ ነጥብ የውጊያ ወረዳ ሁኔታ ነው፣ የሻዕቢያ ወኔና ጥንካሬ አይደለም። አመሰግናለሁ ብሎ ወታደራዊ ሰላምታ ከሰጠ በኋላ ቁጭ አለ። መጥፎ ትንተና አልነበረም። በሙያው ምሁር ነው። 7 ዓመት ሙሉ ወንበዴዎችን ሲዋጉ መቆየት ቀላል ልምድ አይደለም። የኮሎኔል ታሪኩ ወልዳይ ዝና በወንበዴዎችም ዘንድ የታወቀ ነው። ሰውየው እንደ ልማዳቸው በጥንቃቄ እያዳመጡ አንዳንድ ማስታወሻ ይወስዱ ነበር። እንዳልኩት ጥሩ አድማጭ ናቸው። ማንኛውንም ሐሳብ አይንቁ። ንቀው የሚተዉት ነገር የለም። ሳያቸው ሁሉ ጊዜ ተማሪ ይመስሉኛል። አዎ፣ አብዮት ትልቅ የተግባር ዩኒቨርሲቲ ነው። ትጉ ተማሪ ይጠይቃል። እናመሰግናለን ጓድ። በትግላችንና በምንከፍለው መስዋዕትነት ተፈጥሯዊ መሰናክሎችን ከቁጥጥራችን ስር እናውላለን። ሌላ ጥያቄ ወይም አስተያየት? እሺ ጓዴ ሽጥላ። ሱስሎቭ የሽጥላ ማስረሻ ነበር። ስለታም ፊቱ ይበልጥ ተስሎ ይታያል። ሲናገር ቀስ ብሎ ቃላቱንና አረፍተ ነገሮችን እየሳለ ነው። ሐሳቡም የተሳለ ነው። ሐሳቡን ሲስለው ስለታም ፊቱ ላይ ይታያል። እኔ ላነሳው የምፈልገው ነጥብ ጸረ ፕሮፓጋንዳን በሚመለከት ይሆናል ብሎ ጀመረ። ቅድም በትክክል እንደተገለጸው አሳ ከባህር ከወጣ ተፈጥሮአዊ ሞት ይሞታል። በሌላ አነጋገር ወንበዴዎችን ከህዝብ ነጥሎ መምታት ይሆናል ማለት ነው። ይህ ቀላል ስራ አይደለም። የምናካሂደው ፕሮፓጋንዳ ከጀብደኝነትና ከግብታዊነት ፍጹም የራቀ የተጠና በቅድና በፕላን የሚሰራ መሆን ይኖርበታል። የዚህን ክፍለ ሀገር ችግር ለመፍታት አሁን ከምናካሂደው ፖለቲካዊና ድርጅታዊ ስራ ጎን ለጎንና ከዚያም ባሻገር ወሳኙ ስራና ውጊያ የምንቀይሰው የፕሮፓጋንዳ ታክቲክና ስትራቴጂ ይሆናል። ዛሬ እንደ ማሌ ያለ ሳይንሳዊ መሳሪያ ታጥቀናል። ግን ይህን አሸናፊ መሳሪያ ለማን፣ ለምን፣ እንዴት ነው ልንጠቀምበት የምንችለው? የቆምነው ለሰርቶ አደሩ ህዝብ ልዕልና፣ ለእኩልነት፣ ለሰላም፣ ለብልጽግና፣ ለፍትህ፣ ለዲሞክራሲ። ግን ይህን አሸናፊ መሳሪያ ለማን፣ ለምን፣ እንዴት ነው ልንጠቀምበት የምንችለው?
የቆምነው ለሰርቶ አደሩ ህዝብ ልዕልና ነው። ለእኩልነት፣ ለሰላም፣ ለብልጽግና፣ ለፍትህ፣ ለዲሞክራሲ። የምናካሂደው ፕሮፓጋንዳ ይሄን በጥሩ ቋንቋ እየተነተነ ማስረዳት ይኖርበታል። በሌላ በኩል የወንበዴዎችን ፖለቲካዊ ክስረት አቋማቸውና ዓላማቸው ጸረ ህዝብ መሆኑን ማጋለጽ የፕሮፓጋንዳ ስራ አንዱ ፈርጅ ነው። የአብዮታዊውን ነፃ አውጪ ሰራዊታችንን ሞራል መገንባት የፕሮፓጋንዳው ክፍል ሌላው ተግባር ነው። በዚህ ክፍለ ሀገር በመላ ኢትዮጵያና በዓለም ዙሪያ የምናሰራጨው ፕሮፓጋንዳ ምን እንደሆነ በውል ተለይቶ መታወቅ ይኖርበታል። የዘመቻው ባህሪ ብሔራዊና አብዮታዊ ብቻ ሳይሆን ዓለም አቀፋዊም ነው። ዝግጅት፣ ፕላን፣ እቅድ፣ የጊዜ ሰንጠረዥ ያስፈልጋል። ከግለኛነት ከጀብደኛነትና ከግብታዊነት አሰራር ምራቅ ግዴታ ይመስለኛል። የምናካሂደው ፕሮፓጋንዳ ከብሔራዊ ጠባብነት መንፈስ የራቀ ከስሜታዊ አስተሳሰብ ይልቅ ትንታኔን ከመደብ እርቅ ይልቅ የመደብ ጦርነትን በጥራት አጉልቶ የሚያሳይና የሚያስተምር መሆን አለበት ብዬ አምናለሁ። እኛ የመጣ ነው ችግሩን ለማድበስበስና ለመሸፋፈን ሳይሆን ፍርጥርጥ አድርገን በማቅረብ የመጨረሻ መፍትሄ ለመሻት ነው ብዬ ገምታለሁ። ቀደም ሲል አንዱ ተናጋሪ ህዝቡ ሰላም ይፈልጋል ብለዋል። እኛም የምንፈልገው ሰላም ነው። ግን ምን አይነት ሰላም? የመደብ ሰላም ነው የምንፈልገው እና ሰርቶ አደሩ ህዝብ የመደብ ጠላቱን አውቆና ሚናውን ለይቶ ካልቆመ በስተቀር ሰላም ሊኖረው አይችልም። ፕሮፓጋንዳችን፣ ትግላችን ሁሉ እዚህ ነጥብ ላይ ማተኮር አለበት ብዬ አምናለሁ። አመሰግናለሁ። እንደ ሳማ የሚለበልብ እንደ ሾህ የሚወጋ ንግግር ነበር። ስለ ማስታወቂያ ሚኒስቴር አሰራር ይሆን የተናገረው? ግን ሐሳቡ ትክክል ነበር። ምናልባት ማንኛውም ነገር በቲዮሪ ቀላል ሆኖ ሊታይ ይችላል። ተግባር ግን ሌላ ነው፣ ያስቸግራል። ሌላ ጥያቄ ወይም አስተያየት ወይም ማጠናከሪያ ሐሳብ አልቀረበም። ወደ ድርጅታዊ መዋቅሩ ገለጣ ከመሄዳችን በፊት የሁገአዝ ህዝብ ደህንነት መምሪያ ኃላፊ አጭር ማስገንዘቢያ እንዲሰጥ ተጠየቀ። ኮሎኔል በትሩ ተሰማ ነበር። ሽክ ብሏል። ጉንጮቹ ያበራሉ፣ ፈገግታው ይሞቃል። እንዳልኩት የጠገበ ቱጃር ነው የሚመስለው። ሁሉም ጆሮውን ቀና አደረገ። የጥበቃ ነገር ሁሉንም ያሳሰበ ይመስላል። አንጋች ለምን አይሰጠንም በማለት ካሁኑ ያኮረፉም ነበሩ። ለህይወታቸው ይህን ያህል ስጋት አድሮባቸው ይሆን? ማን የት በምን ምክንያት እንደሚሞት ያውቅ ጥሩ ነበር። ወይስ መጥፎ? አላውቅም። ስለሞት አስቤ አላውቅም። ለምን አስባለሁ? የማይቀር ዕዳ ነው። ሲመጣ ይመጣል፣ አድፍጦም ይመጣል። ሌባ ነው፣ ባፋንኩል ነው። ሰው ስለሞት ለምን እንደሚጨነቅ አይገባኝም። ግን አሁን የእያንዳንዳችን ጭንቀት ሞት አይመስለኝም። ትልቅና ተፈላጊ ሰው ሆኖ የመታየት ፍላጎት አለ አይደለም? እንደሱ መሰለኝ። ትልቅ ሆኖ የመታየት በሽታ። ጓዶች፣ ማንኛውም ድርጊት ተጻራሪ ድርጊት አለው በማለት ኮሎኔል በትሩ ተሰማ ንግግሩን ከፈተ። የኤርትራ ክፍለ ሀገር ቀይ ኮከብ ሁለገብ አብዮታዊ ዘመቻ ግቡን እንዳይመታ ለማድረግ የሚፈልጉ ኃይሎች በዚህ ከተማ ምናልባትም በጉያችን ውስጥ ሊኖሩ ይችላሉ። በጸጥታ ረገድ ያለብን ችግርና ድክመት የሚመነጩትም ከዚሁ ነው። አንድ ህዝብ ስለሆነ ጠላትን ከወገን ለይቶ ማየት ያስቸግራል። አብረን እንውላለን፣ እንጠጣለን፣ እንበላለን፣ አብረን እንመራለን፣ እንማራለን። ነገሩ ውስብስብ ነው። ስለሆነም እያንዳንዳችሁ ለዚህ ታሪካዊ ስራ በጥንቃቄ ተመልምላችሁ የመጣችሁ መሆናችሁን በማወቅ ነቅታችሁ አካባቢያችሁን መቃኘት አለባችሁ። ጥርጣሬ ከሙያችን ተነጥሎ የማይታይ መሆኑን ለማመልከት ነው። ያልጠረጠረ ተመነጠረ የሚለውን የቆየ ዘይቤ እንደመፈክር እንጠቀምበታለን። ለሐቅ ነው የቆምነው፣ ግን ለሐቅ ቆመናል በማለት መዘናጋት የለብንም። መጠራጠር ያስፈልጋል። ጠላቶች አሉን። ነቅተን ለዘመቻችን መሳካት በያለንበት ዘብ እንቁም። ሁሉም ሰላይ መሆን ዘብ መቆም አለበት። ላብዮቱ
ጠላቶቻችን ካሁኑ ውዥንብር በመፍጠር ህዝቡን መረበሽ ጀምረዋል። የገበያው ኢኮኖሚ እየተናጋ ነው። ሽብር በመፍጠር ህዝቡ እንዲሸፍት ለማድረግ ይፈልጋሉ። እኛ ሐማሴን የሆነ ሁሉ የሻዕቢያ አባል ነው አንልም። ወገንን ከጠላት ለይተን እናውቃለን። ህዝቡን የማረጋጋቱንና የዘመቻችንን ትክክለኛ ዓላማ የማስረዳቱን ጉዳይ ለፖለቲካ መምሪያ ልተው። በነገራችን ላይ በሻዕቢያ ውስጥ የሐልዋ ሰውራ ኃላፊና የማዕከላዊ ኮሚቴ አባል የነበረ ስዕላይ በርሄ የሚባል ትልቅ ሰው በቅርቡ እጁን ሰጥቷል። ብዙ የሚያውቅ ሰው ነው። የሻዕቢያ 4ኛ ብርጌድና የደቡብ ዕዝ አዛዥም ነበር። ፖለቲካ መምሪያው በጣም ሊጠቀምበት የሚገባ ሰው። ጠላቶቻችን የሚመጡበት መንገድና ዘዴ ብዙ ነው። የእያንዳንዳችንን ደካማ ጎን አጥንተው በማወቅ ይጠቀማሉ። የመሃል ሀገር ሰው ሴትና ስጋ ካየ አይን የለውም የሚል ፈሊጥ አላቸው። አዎ ጓዶች፣ ከሴትና ከስጋ መጠንቀቅ። እውነቴን ነው። ለሴሰኛው ሴት፣ ለሆዳሙ ስጋና መጠጥ፣ ፍቅረ ነዋይ ለሚያጠቃው ገንዘብ፣ ችግር ላለበት አጥጋቢ ድጎማ በገንዘብ በንብረት የእያንዳንዱን ሰው ድክመት ተከታትለው በማጥናት ለዓላማቸው ይጠቀሙበታል። በዚህና በዚያ ብለው ሰውየውን ማሸነፍ ካልቻሉም በውንጀላ ዘዴ ተጠቅመው የዓላማቸው መሳሪያ ከማድረግ አይመለሱም። የሚመጡበት መንገድ ዘዴ ረቂቅ ነው። በተለይም እድሜው ለጡረታ የደረሰና የገንዘብ ችግር ያለበትን ሰው አሳደው ነው የሚጠቀሙበት። ጓዶች፣ ይሄው ነው። ጠንቀቅ ማለት አለብን። ስንቃችንን በአህያ አመላችንን በጉያ። ከሳቁ በኋላ እርስ በርሳችን እንተያይ ጀመር። አንዱ ሌላውን የሚጠይቅ ይመስላል። አንተ የትኛው ትሆን እያለ። እነዚህ መሰሪዎች በየትኛው መንገድ ይመጡብኝ ይሆን አልኩ በልቤ። ማን ራሱን ያውቃል? አብዛኛዎቻችን ስለ ጠንካራ ጎናችን ነው እንጂ ጉራ የምንነፋው። ስለ ደካማ ጎናችን አበክረን አናስብም ቅሉ። ስለ ራሳችን ሐቁን መቀበል ያቅተናል። የማልሰራው ወይም ያልሰራሁት ኃጢአት ይኖር ይሆን? ይህች ውብና ግን አጭር ሕይወት የምታበረክተውን ጥሩ ነገር ሁሉ እወዳለሁ። ማን ነው የማይወደው? በሕይወት ካልተደሰቱ የመኖር ጥቅሙ ከምኑ ላይ ነው? እንጃ። ስዕላይ በርሄ። በማስታወሻ ደብተሬ ላይ ስሙን በትልቅ ጻፍኩ። በሻዕቢያ ውስጥ ትልቅ ስም ነበር። በደቡብ ኤርትራ የተዋጋው አብዮታዊ ሰራዊታችን ዝናውን ያውቃል። ጀግና ተዋጊ፣ አዋጊና ጥሩ ስትራቴጂስት ነው እየተባለ በሰፊው ይወራለታል። መቼም ጠላትም ቢሆን ጀግና ይከበራል። በእውነትም ሻዕቢያ ተፍረክርካለች፣ አልቆላታል። የሱ በአሁኑ ጊዜ እጁን መስጠት የውስጥ ደጋፊዎቻቸው ተስፋ ያስቆርጣል፣ ቅስማቸውንም ይሰብራል አልኩ። እንዴት እንደምጠቀምበት ካሁኑ ታየኝ። ሳይደግስ አይጣላ። ጥሩ ዕድል። የማቀርብለትን ጥያቄዎች በሐሳቤ እደረድር ጀመርኩ። የድርጅታዊ መዋቅሩ ገለጣ ቀጥሏል። የመዋቅር ገለጣ መቼም ያሰለቻል። በግማሽ ልብ ነበር የማዳምጠው። ስለሰለቸው ብቻ አይደለም፣ ደክሞኝ ነበር። የረጅም ስብሰባ ችግር ይሄው ነው። ያደክማል፣ ቀስ ብሎ አእምሮ ያበልዛል። የመጨረሻው ውጤቱ እያነሰ የሚሄድ ገቢ። ደግሞ ርቦኝ ነበር። አፌ ኩበት ማለት ጀምሯል። ደግነቱ ገለጣው ተገባዷል። የመጨረሻው ሳይሆን አልቀረም። የኢኮኖሚ ልማት ዘመቻና ዕቅድ መምሪያ ላይ ነበር። በምርት አገልግሎት ስር የግብርና፣ የመንግስት እርሻ፣ የኢንዱስትሪ፣ የሀገር ውስጥ ንግድ፣ የኃይል ምንጭና የውሃ ስራ ግብረ ኃይሎች፣ በድጋፍ ሰጪ አገልግሎት ስር የሰራተኛና ማህበራዊ ጉዳይ፣ የመልሶ ማቋቋም፣ የጤና፣ የኮንስትራክሽን፣ የትራንስፖርትና የከተማ ልማት ግብረ ኃይሎች 12 ሐዋርያት። የኢኮኖሚ መምሪያውን ኃላፊ መጽሐፈ ዳንኤልን በአይኔት ሰረቅ አድርጌ ያየሁት። ስጋት አድሮበት ሆዱን ያክ ነበር። የሚያስበው ነገር ተሰማኝ። ምናልባት የተወለደበትን ቀን ነበር የሚረግመው። ምሽት አብጽላል ሰሜናዊ ኮከብ ጨልሟል። ከስብሰባው ስንወጣ ሁሉም የተኮራረፈ ይመስላል። እያዛጋ በየአቅጣጫው ተበተነ። ጭንቅላቴ እንዳረጀ ሞተር ሲጮህ ይሰማኛል።
ወደ ማረፊያ ቤት ሄጄ በቀዝቃዛ ውሃ ገላዬን ከታጠብኩ በኋላ ጎኔን አልጋ ከማስነካት ሌላ የሚታየኝ ነገር አልነበረም። ጠረኔ ሁሉ አስጠላኝ። ሸቷል ሰውነቴ። ይነፍስ የነበረው ቀዝቃዛ አየር ትንሽ መንፈሴን አደሰው። ጨረቃ የማትታይበት ምሽት ነው። ሰሜናዊ ኮከብ ከጠራው ሰማይ ላይ ፈርጥ መስላ ትታያለች። ግዙፍ ጥቁር ጥላዎች መስለው በቆሙት ዘንባባዎች ውስጥ አጮልቄ ነበር ያየኋት። ወደ መኪናዬ ልገባ ስል ሰለሞን በትረ ጊዮርጊስ ጠራኝ። ወዴት ልትሄድ ነው አለኝ። ከዚህ ማራቶን ስብሰባ በኋላ ወዴት መሄድ ይመስልሃል? ቀጥታ ወደ መጠለያ ጣቢያ ነው። ደክሞኛል አልኩት። አይ እናንተ ጋዜጠኞች አለና ሳቀ። ምን አጠፋ አልኩት። መጠለያ ጣቢያ አልከው? ምግቡን ደግሞ ምን ልትሉት ይሆን? ምግብ ለስራ። እንደገና ከአንጀቱ ሳቀና በል አሁን ቤት አብረን እንሂድ አለኝ። ሌላ ጊዜ፣ አሁን በእውነት ደክሞኛል አልኩት። ኖ አለ። ይህ አሁን የመጣውን ወዶ ገብ እንድትገናኘው ነው። እኔም ላገኘው እፈልጋለሁ። ለስራችን በጣም ይጠቅማል። ጥሩ እስኪም አለኝ። ጋዜጠኞች መቼም ይቺችን አጠሉ። ወሬና አረቄ ትወዳላችሁ። እዚህ ላይ ጥሩ አልኩት። ሳስበው እውነትም ጥሩ መጠጥ አሰኝቶኝ ነበር። ጉሮሮዬ ድርቅ እንደመታው መሬት የተሰነጣጠቀ ያህል ሆኖ ይሰማኛል። ያንን ዝነኛ ወንበዴ ለማየትም ፈለጉ። ድካሜ በአንዴ ለቀቀኝ። ሌላስ ምን ይወዳሉ ይባላል ብዬ ጠየቅኩት። ሴት ብሎ ሳቀና ቀጥሎ ምግብ ላይ ግን ሰነፎች ናችሁ ይላሉ። ግን የዜና አቀራረባችሁ ደስ አይለኝ አለ። ለምን? ሰው አይሸትም፣ ደረቅ ነው። ሶሻሊዝም ስለ ስታቲስቲክስ አይደለም። መነሻውም ሆነ መድረሻው ሰው ነው። በይህን ያህል ምርት አደገ፣ ይህን ያህል መሬት ታረሰ፣ ይህን ያህል ሰዎች ተደራጁ፣ ይህን ያህል ሰዎች ከማይምነት ተላቀቁ፣ ወዘተ አሃዝ ብቻ ነው። እርግጥ ጋዜጠኞች ሬኮርድ መያዝ ይገባቸዋል። ግን ሬኮርድ ለማሳየት ስትሉ ሰው ትረሳላችሁ፣ ደመ ቀዝቃዛዎች ትሆናላችሁ። የምታቀርቡት ዜና ሁሉ ሰው መሽተት አለበት። ደግሞም የምታካሄዱት ቅስቀሳ ሁሉ የአጠቃላይነት ባህሪ ያጠቀዋል። አሰልቺ ነው። ከሀቅ መነሳት አለባችሁ። ሀቅ ማለት ደግሞ ፋክት ነው። ግባና እንሂድ። የምናቀርበው ዜና ሁሉ ሰው እንዲሸት ከተፈለገ በሰው ልጅ ላይ እምነት ያላቸው በሙያው የሰለጠኑ ጋዜጠኞች በብዛት ያስፈልጉናል ብዬው ወደ መኪናው ገባው።